የዳኝነት ነጻነት መከበር ስርዓትን በማጠናከር የህግ የበላይነትን ለማስፈን ለዜጎች ፍርድ ቤቶችን ፍትሃዊና ገለልተኛ እንደሚያደርግ የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ብርሃኑ አዴሎ አስታወቁ። የዜጎችን ነጻነት በተሟላ ደረጃ ለማስከበርም ገለልተኛ ፍርድ ቤቶችን መገንባት እንደሚያስፈልግ የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አለማንተ አግደው ተናግረዋል። ሃይማኖት ተስፋዬ ተጨማሪ አለው። የዳኝነት ነጻነት መከበር የሁሉም ዜጎች የፍትህ ተደራሽነትን በማረጋገጥ ቁልፍ መሳሪያ በመሆኑ ሰብአዊ መብቶችና ነጻነቶች ተከብረው ማንኛውም ዴሞክራሲያዊ ስርዓት እንዲሰፍን የዳኝነት ነጻነት መሰረት መሆኑን የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ብርሃኑ አዴሎ አስገንዝበዋል። የዳኝነት ነጻነት መከበር የግለሰብ መብቶችን ለማስጠበቅ ብቻ ሳይሆን ለመብት ጥሰት ተጋላጭ የሆኑ የማህበረሰብ ክፍሎችን ጨምሮ ለሁሉም ዜጎች የፍትህ ተደራሽነትን ለማረጋገጥ ቁልፍ መሳሪያ ነው። ሰብአዊ መብቶችና ነጻነቶች ሊከበሩ የሚችሉት ነጻና ገለልተኛ ፍርድ ቤቶች ሲኖሩ ብቻ ነው። የዳኝነት ነጻነት ፍትሃዊና ገለልተኛ የፍትህ አስተዳደር እንዲመሰረት ዋስትና የሚሰጥ በመሆኑ የማንኛውም ዲሞክራሲያዊ ስርዓት የማዕዘን ድንጋይ ነው። የዳኝነት ነጻነት መከበር በሶስቱም የመንግስት አካላት መካከል የሚኖረውን መመጣጠንና ብልሹ አሰራርን ለመቆጣጠር የሚያስችል ነውም ብለዋል። የዳኝነት ነጻነት መከበር በሶስቱ የመንግስት አካላት መካከል የሚኖርን ቁጥጥርና ማመጣጠን ወይም ቼክ ኤንድ ባላንስ ስርዓት በማጠናከር የህግ የበላይነት እንዲሰፍን ያደርጋል። ፍርድ ቤቶች የሰብአዊ መብቶችን ጨምሮ ህጎችን የመተርጎም በተግባር የመቀየርና የዜጎችን ፍትህ ማግኘት መብት በማረጋገጥ ግንባር ቀደም ስለመሆናቸው የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ አለማንተ አግደው ተናግረዋል። ፍርድ ቤቶች የሰብአዊ መብት ጨምሮ ህጎችን የመተርጎም ወደ ተግባር አጠቃላይ የዜጎችን ፍትህ ማግኘት መብት በማረጋገጥ ረገድ ግንባር ቀደምና የመጨረሻ አማራጭ ወይም ላስት ሪዞርት የሆኑ ተቋማት ናቸው። ስለሆነም የዜጎችን ሰብአዊ መብት በተሟላ ሁኔታ ለማስከበርና ለማክበር በህገ መንግስት በተደነገገው አግባብ ጠንካራ የሆኑ ነፃና ገለልተኛ ፍርድ ቤቶችን መገንባትና እውን ማድረግ ያስፈልጋል። የፍትህ ነጻነት የሚሰጠው ለግለሰብ ዳኞች ጥቅም ተብሎ ሳይሆን ለህዝብ ጥቅም ሲባል ዳኞች በገለልተኝነት እንዲወስኑ ለማስቻል የሚሰጥ መብትና ጥቅም እንደሆነም አቶ አለማንተ አስገንዝበዋል። እነዚህ መብቶች ለግለሰብ ዳኞች ጥቅም ተብሎ የሚሰጡ ሳይሆን ለህዝብ ጥቅም ሲባል ዳኞች በህግ ላይ በመመስረትና ለህሊናቸው ብቻ በመታመን ከፍርሃትና ካልተገባ ጫና ነፃ ሆነው በገለልተኝነት እንዲወስኑና ፍትህን እንዲያረጋግጡ ለማስቻል የሚሰጥ መብትና ጥበቃ ነው። የአማራ ክልል ፍርድ ቤቶች ለዓመታት የሚታወቁበት አንጻራዊ የሆነ የተሻለ ነፃነት ያላቸው ፍርድ ቤቶች ሲሆኑ ይህንን የበለጠ ለማጠናከርና አልፎ አልፎ የሚስተዋሉ የዳኝነት ነፃነትና ገለልተኝነትን የሚነኩ ጉዳዮችን በመሰረታዊነት ለመፍታት ከፍተኛ ጥረት እየተደረገ ይገኛል። የዳኝነት ነጻነት ማለት የፍትህ ተቋማት በዳኝነት የሚያልቁ ጉዳዮች ላይ ያለውን ስልጣን እንደሆነም የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት ልዩ አማካሪ ወርቁ ያዜ ይናገራሉ። ነጻነት ሲባል የተቋሙ በዳኝነት በሚያልቁ ጉዳዮች ላይ ያለው ስልጣን ማለት ነው። ይህ አንደኛው ነው። ሌላኛው በበጀት በሰው ኃይል አስተዳደር በአጠቃላይ ፍርድ ቤቱን በማስተዳደር ረገድ ያለው ነጻነት ማለት ነው። ለዳኝነት ነጻነት መከበርም ሁሉም ባለድርሻ አካላት ሚናቸው መወጣት እንዳለባቸውም ተናግረዋል። እያንዳንዱ ሰው ለዳኝነት ነጻነት መከበር በተግባር መዋል ትልቅ ድርሻ አለው። ከእያንዳንዱ ሰው ይጀምራል። ሌላኛው ግን በተደራጀ መንገድ ስናይ የሲቪል ማህበረሰብ ድርጅቶች አሉ፣ የፖለቲካ ድርጅቶች አሉ፣ መንግስት ተቋማት አሉ። ራሳቸው መንግስት ራሱ ተከራካሪ ሆኖ ስለሚቀርብ ከሳሽ ተከሳሽ ሆኖ ስለሚቀርብ መንግስትም ራሱ ዳኞቹ ነፃ ሆነው እንዲሰሩ ከየትኛውም አካል ተጽዕኖ እንዳይደርስባቸው ነጋዴው፣ ሌላው ማህበረሰብ አጠቃላይ ድርሻ አለው። የዳኝነት ነጻነት በሰብአዊ መብቶች ጥበቃ ላይ ያለውን እንድምታና የሽግግር ፍትህ በኢትዮጵያ በሚሉ ርዕሰ ጉዳዮች ዙሪያ የኢትዮጵያ ሰብአዊ መብቶች ኮሚሽን ከአማራ ክልል ጠቅላይ ፍርድ ቤት ጋር ባዘጋጀው ስልጠና የጠቅላይ ፍርድ ቤቱ የስራ ኃላፊዎች፣ ዳኞች፣ የምክር ቤት ቋሚ ኮሚቴ ሰብሳቢዎችና ሌሎች የስራ ኃላፊዎች ተገኝተዋል።